ፍራንስ ፈለገችው ኢንግላንድ ተመኘችው አርጀንቲና ደረሰችበት ስፔን በላችሁ ማን we are back with a new episode of ፋንተራ ዓለም ዋንጫ አለቀ ተጠናቀቀ ዓለም ዋንጫ ላይ የራችሁን የሚገራርሙ ነገሮች በአንዴ ነው ከበር ማድረግላችሁ ማለት የተለያዩ ጸዴ ሴግመንቶችን ይዘናል ተከታተሉ ፋንተራ with your host ቴዎድሮስ አርሰናል ቴዎድሮስ ንጋቱ ገብረየስ በየነ we are back ማን ስለዚህ ዓለም ዋንጫ ትላንትና ማታ የዓለም ዋንጫ ፍጻሜ እንግዲህ ስፔን 1-0 በሆነ ውጤት ሜሲን ማሸነፍ ችላለች ማለት ይቀላል አርጀንቲና ማሸነፍ ችላለች ከማለት እና ስለዚህ ጨዋታ ሳስብ ምን አሰብኩት ማታ ለካ ሜሲ ራሱ ስፔን መምረጥ ይችል ነበር አስቡት አሁን ላይ 6 እንኳን እና ካሲያስ ውጪ ፑዮል ራውል ምናምን ነገር ነበሩ ገና እየተስተካከለ የነበረ ቲም ያኔ አርጀንቲና የመረጠች ጊዜ ሜሲ ግን የ2010 ቡድን የስፔን ቡድን አለ ያ ስታክድ የሆነው ቲም በቃ ከመጠን በላይ ጸዲ ተጫዋቾች የነበሩት ስፔሻሊ ሚድፊልደሮች የነበሩት ቲም እዛ ቲም ላይ ሜሲ ብትኖር አስባችሁታል ኧረ በኢየሱስ ክርስቶስ ምን አይነት ዘግናኝ ቲም ይሆን እንደነበረ ኤኒው ስፔን አልመረጠችም አርጀንቲና መርጣ መስቲል የዓለም ዋንጫ ማሳካት ትችላለች ግን ስፔን ሁለተኛ ብቻ ሲሆን ሶስተኛ የዓለም ዋንጫ ራሱ ማሳካት ትችል ነበር ብያስባለሁ ያ ስታርማን እዛ ቲም ውስጥ ቢኖር ኖሮ ብቻ ትላንትና ጨዋታ ላይ የሆነች ነገር ለማለት ያክል እስኪ እናንሳ ፌራን ቶሬስ እንግዲህ ያው ፌራን እግር ኳስ ግን በቃ እስክሪፕቷ በጽፍበት መንገድ እኔ ሁሉ ጊዜ ያስገርመኛል አሁን ፌራን ቶሬስ በዚህ ዓለም ዋንጫ ላይ አንድ ኳስ አግብቶ ነበርና ኦፍሳይድ ተብሎ በስፓኒሽኛ አፉ ሲንቀሳቀስ ያለው ምናምን ነገር ሲተረጉሙት ጎል በሆነ እያለ ነው ቫር እየታየ ነበር ሰዓት ማለት ነውና ተጫዋቾች ላያቸው ላይ ያለውን ፕሬሸር ነው የምትረዱት ፌራን ቶሬስ ክለብ ኬሪየሩ ላይ ሲቲ ከነበረበት ጊዜ ጀምሮ ባርሳም ከሄደ በኋላ በቃ ያለቀላቸውን ኳሶች ምናምን በመሳት ነው የሚታወቀው ልጁ ይጫወታል ቦታ ያስከፍታል ማታስቡትን ኳስ ያገባልና ግን በቃ ላይክ እንዲ ኢምፖርታንት ሞመንቶች ላይ ምና ፌራን ቶሬስ አለልኝ ምና የምትለው ልጅ አይደለም ግን ትላንትና he came up clutch ለሀገሩ ሙሉ ህይወትህን አንተ እንደ ሰው ልጅ ማለት ነው አንድ ጎል ማስቆጠር ትችላለህ ያ ጎል ምንድነው የምትባል በቼስ በጣም በእርግጠኝነት ሁሉም ሰው የዓለም ዋንጫ ፍጻሜ ላይ ለሀገሬ ጎል ማስቆጠር ነው የትኛውም ተጫዋች ህልም የሚሆነው በእርግጠኝነት ይሄ ነውና ፌራን ቶሬስ ገና ለልጁ ምናምን ለሱ ብቻ ሲሆን ለሙሉ ስፓኛ ሀገር ውስጥ ላሉ ሰዎች የሚነገር ታሪክን ጽፎ አልፏል ማለት ነው ስለ አርጀንቲና ስንወራ ስለ ሜሲ ከመምጣታችን በፊት ይሄ ቲም ግን ማለት ነው እኔ ማርያምን ነው ላይ ሜሲ በጣም ነው የምወዳት ሜሲን ሪስፔክት አደርጋታለሁ አርጀንቲና እዚህ ለመድረሷ መሰረት የሆነችው ሜሲ ናት ግን ሜሲን አውጧት ከዚህ አርጀንቲና ቲም እንዴት እጣም የሆነ ቲም እንደሆነ ግን በኢየሱስ ክርስቶስ ምን አይነት ኳስ ነው የሚጫወት ስፖርትስማንሺፕ የሚባል ነገር ሲጀመር የለም ስፖርትስማንሺፕ ይሄ በእግር ኳስ ሩሎች ፌር ፕሌይ ምናምን የለም በቃ ኤቭሪቲንግ ኢዝ አግሬሲቭ ኤቭሪቲንግ ኢዝ አባውት ሞኪንግ በቃ ሰዎችን ማስጨነቅ መግፋት መማታት ከዳኛ ጋር መከራከር እዛ ቤንች ላይ ካሉ ሰዎች ጋር መከራከር እኔ ላይክ ሜሲ ባትኖር እንደዚህ ቲም እኔ የሚጣላ ቲም ራሱ ያለ ብያላስ በቃ የፓራጓይ ብሔራዊ ቡድን አይታችሁታል አይደል በዚህ ዓለም ዋንጫ ሲሰራ የነበረው በምንድነው የሚለዩት እነዚህ አርጀንቲና ተጫዋቾች ማርያም ሜሲ በጣም ስለምንወዳት የሜሲና የአርጀንቲና ደግሞ ደጋፊዎች ሆናችሁ በቃ ሜሲ ስለምትወዱት ነው እንጂ በተአምር በቃ ኮምፕሪሄንድ ማድረግ የሚቻል አይነት ቲም አይደለም ይሄ ቲም ሁሉም በቃ ኦልሞስት በሚባል ደረጃ ቆራጭ ተማቺ ምናምን ነገር ናቸው ብቻ ትላንትና ጨዋታው ካለቀ በኋላ እንኳን መረጋጋት አልቻሉም ጋቪ ዛት ቦስር ምናምን ነገር እዛ ኤሪክ ጋርሲያን በጠረባ እኔኮ ኤምኤም ተጫዋች ያረጋቸዋልና ፓሬዴዝ እኔ ፓሬዴዝ አሁን ፋይናሉን ቤስት 11 ሰራ ራሱ የነበረ ተጫዋች ግን ተቀይሮ ገብቶ እሱ ራሱ በቀይ ካርድ መውጣት ይችላል ነበር ስለ ኢንዞ ፈርናንዴዝ እናወራ ነው ኢንዞ ፈርናንዴዝ አይምሮ አለው ግን እርግጠኛ ናችሁ የእግር ኳስ ኳሊቲው ምናምን ነገር የሚጠራጠር ሰው የለም ኢንዞ ፈርናንዴዝን ግን ትላንትና ማለት ነው በቃ እየተጫወቱ ያሉት ሄደው መጮት የፈለጉት የአርጀንቲና እግር ኳስ ያስተውቃል መጀመሪያ ሲገቡ በአሌክሲስ ማካሊስተርና በኢንዞ ፈርናንዴዝ መሃል ሚድፊልደር አድርገው ገብተው ኒኮ ጎንዛሌዝን ክንፍ ሲያደርጉ ሐሳባቸው ግልጽ ነበር አሁን ያለፈው ጨዋታ ላይ ከኢንግላንድ ጋር እንዳደረጉት ኒኮ ጎንዛሌዝ በአንጻራዊነት አየር ኳስን ሊያገኝላቸው የሚችለው ብቸኛ ተጫዋች ነው ከቁመታቸው አንጻር ማለት ነው እሱ በዛ በኩል አድርገው ከዛ ማካሊስተርና ኢንዞ ፈርናንዴዝ ደግሞ ከመሃል ኳሱን እንዲበትኑት ምናምን ሳምሃው ፖዚሽን መያዝ እንኳን ባይችሉ ከስፔን ልክ ኳሱን የሚያገኙት ሰዓት ላይ በስርዓት መጠቀም የሚችሉ ተጫዋቾች እንዲኖራቸው ብለው ፈልገው አስበው ነው ግን ያ አልሆነም ከዛ በኋላ ለመከላከል ሲመርጡ በቃ በተአምር መፈጠር የሌለበት ነገር ከተጫዋች መጉደል ነው አይደለ ቀይ ካርድ ቢጫ ካርድን ያየበት መንገድ ነው ኢንዞ ፈርናንዴዝ በጣም ነው የሚገርመኝ እንደዚህ አይነት ሰዓት ላይ ጀለስ ዳይቭ አርጋሃል ተብሎ ወይም ደግሞ ፋውል አይደለም ሲባል ዳኛ ላይ ጮኸ ምናምን ነገር አላስፈላጊ ኦታሜንዲ እየመጣ ሲጮህበት ነበር ሜሲ እየመጣ ሲጮህበት ነበር
ሌሎች ተጫዋቾች ሲመጡ ሲጮህበት ነበር ግን የጮህበት የተናገረበት መንገድ ነው ቢጫ ያሰጠው ድድብናው ማለት ነው ቢጫ ተሰጥቶት አጨበጨበ ባይዘይ ማጨብጨብ ራሱ ሁለተኛ ቢጫ ያሰጣል ዳኛው የዓለም ዋንጫ ፍጻሜ ስለሆነ የጨዋታውን ውበት ላለማበላሸት ምናምን ነገር በሚል ነው እንጂ እዛው ራሱ ሁለተኛ ቢጫ ያልሰጠው ቢጫ ተሰጥቷችሁ ዳኛ ሞክ ማድረግ ሌላ ሁለተኛ ቢጫ ሰጥቶ በቀይ ካርድ የሚያስወጣው ኦፌንስ ነው ከዛ ቆይቶ አሁን ያኳስ ኩባርሲ መሃል ሜዳ ላይ ነው ይታያችሁ ምንም ትሬት የለም ከኤንዞ ፈርናንዴዝ ጀርባ 10 ተጫዋቾች አሉ የመጨረሻ ፊት ለፊት ያለው ተጫዋች ኤንዞ ፈርናንዴዝ ነው ምንድነው የሚያስፈልገው ያን ታከል መውረድ ቢጫ ካርድ እንዳለብኝ ኩባርሲን በቃ ሳምረችሁ ፓካ እንደምናም ግን እኔ ፖይንቱ የት ጋ ነው ፖይንቱ ሀገሩን ነው ኮስት ያረጋት ባለፈው ብለው ነበር ግን ነው ኤንዞ ሀገሩን በጣም ስፔሻሊ 120 ደቂቃ ሊጫወቱ የተንደረደሩ የነበሩበት ሰዓት ላይ እንደዚህ አይነት ስህተት እንደዚህ ትልቅ ነገር ከሚጠብቁበት ተጫዋች መፈጠሩ እኔ በጣም አስገርሞኛል ብቻ አርጀንቲና በጣም ጎርቷታል ጥፍ ያረጓት ስፔኖች አርጀንቲና አዘረው ግርፍ ያረጓት ትላንትና ፊቴ ደስተኛ ሆነ አይመስልም እኔ ደስተኛኛ እንዲሁ ሁኔታውን ለመናገር ፈልጌ ነው ብቻ ግን ስለ ትላንትናው ጨዋታ ሳወራ እኔ ስለ ሜሲ ሳላወራ ማለፍ አልችልም የመጨረሻ ፖይንት እና ሜሲ በቃ በእግር ኳስ ያላሳካችሁ ነገር የለም ኢንዲቪጁዋል ክብር ወይ ኢንዲቪጁዋል አዋርዶች ምናምን ከማንም ተጫዋች በላይ አላት ከሀገሯ ጋር ያለፉን ዓለም ዋንጫ ማንሳት ትችላለች 2 ጊዜ ኮፓ ማንሳት ትችላለች በጣም ስኬታማ የነበረችባቸው አመቶች ናቸውና ትላንትና እያለቀሰች ሳያት ምን አይነት ስፒሪት ነው ውስጣቸው ያለው ምናምን ነገር የሚለው በቃ ሜሲና ሮናልዶ ጋር ግርም ምን የሚለኝና ሜሲ ስፔሻሊ ላይክ የሆነ ስርዓቱ ላይ ምናምን ነገር ስሟን ሲዘምሩላት ነው ያለቀሰችው የመጨረሻው ስለሆነ ይሆናል እንደዚህ አይነት ስሜት ውስጥ የገባችሁ ግን እነዚህ ተጫዋቾች ሜሲ ሲያለቅስ አይተናል በዚህ አመት ሮናልዶ ሲያለቅስ አይተናል ኔይማር ሲያለቅስ አይተናል እና በቃ ልጅነታችን ወይ ቻይልድሁዳችን ሜሞሪ ስንት ነገር የፈጠሩልን ሰዎች ምናምን ነገር አድገንም እንደዚህ ተከራከርንላቸው ያለ ሰዎች ምናምን በቃ እግር ኳስን ለቀው እየሄዱ ነው ያሉትና በጣም በቃ የሆነ ልብ የሚሰብር አይነት ሞመንት ነበረ ቁጭ ብላ እንደዛ ሜሲን ማየት የትላንትናው ጨዋታ በዛ መልኩ ተጠናቋል ስለ ፋይናሉ ነገር ካልን እንግዲህ የስፔን ተጫዋቾች ዓለም ዋንጫውን ካሸነፍን ይሄንን እናረጋለን ብለው ነበር ጋቪ ሙሉ ጸጉሬን ፒንክ ቀባለው ብሎ ነበር እንግዲህ ፒንክ ቀለም ነው የሚቀባው ላሚን ያማል ደግሞ ጺሜን አሳድጋለሁ ብሏል ኩኩሬያ ደግሞ የሉዊስ ዴላ ፉዌንቴ የሚኮቻቸውን ምስል የሆነ ሰውነት ቦታ ላይ ይነቀሳሉ ብሏልና ሶስቱም ይሄን ነገር ያረጋሉ ያረጋሉ የሚሉት አብረን እንመለከት ይሆናል ግን ስለ ሉዊስ ዴላ ፉዌንቴ እና ስለ ሊዮኔል ስካሎኒ የሆነ ነገር ለማለት ያክል የአርጀንቲና ኮች የስፔንን ኮች አሰልጥኖታል የሆነ ሰዓት ላይ ምን ኮቺንግ እና ትላንትና ካሸነፉ በኋላ ሉዊስ ዴላ ፉዌንቴ አመስግነውታል ሊዮኔል ስካሎኒን ስላስተማረኝ ነገሮች ሁሉ በጣም አመሰግናለሁ ብለውት ነበር ይሄ ደስ የሚል ስፖርትስማንሺፕ ነው ያየነው አሁን ዓለም ዋንጫው ጋር እንምጣ ዓለም ዋንጫው ሰፊ ነበር ከመጀመሪያው እስከ መጨረሻው በጣም ብዙ ነገሮች አይተናል በአራት ሴግመንት ከፋፍለን እንቀጥላለን ፋንስ ተራ እናንተ ሰብስክራይብ ያደርጋችሁ ቀጥሉ አቅርብ የምትፈልጉ ከሆነ እዚህ ቦታ ላይ ወደ እግር ኳስ ወደ ክለብ ፉትቦል ወደ አርሴናል ማንቸስተር ልንመለስ ስለሆነ ከታች በሚገኘው ቴሌግራም ቻናላችን ዲስክሪፕሽን ላይ በመግባት እኔ ስለ ክለብ የምናገረው ነገር አለኝ በሉ እዚህ ጋር መድረክ እናዘጋጅላችኋለን እንዳያሳስባችሁ ማለት ቀጣዩ ሴግመንታችን ኦቨር አቺቭ እና አንደር አቺቭ ያደረጉ ሀገሮችና ተጫዋቾች ናቸው እዚህ ጋር የምናወራው ማግኘት ከሚገባቸው በላይ ያገኙ ወይም ያሳኩ ሀገሮችና ማግኘት ከሚገባቸው በታች ያገኙና ያሳኩ ተጫዋቾች ናቸው ይሄን ሐሳብ ነው የእናንተን ሐሳብ ኮሜንት ላይ ማስቀመጥ ትችላላችሁ እንደኔ የመጨረሻ ኦቨር አቺቭ ያደረገችው ሀገር ማናት ብላችሁ ብትጠይቁኝ ስዊዘርላንድ ኖርማሊ ስታስቡ ስዊዘርላንድን ሩብ ፍጻሜ ላይ ጠብቃታለሁ በስመ አብ ጃካ ምናምን ያለ ሰው አለ የለም ግን ሩብ ፍጻሜ ደርሳ ነበር የመጣችበት መንገድ ትንሽ ቀለል ይላል ኢኳዶር ምናምን አጋሽ ማነው ኮሎምቢያን አሸንፋ ምናምን ግን ኖርማሊ ስታስቡ እዛው ላይ ተጠብቋቸው ግን ስዊዘርላንድ ሬጉላር መልስ ስለሆነች ሌላ ኦቨር አቺቨር ብዬ ማስበው እኔ አርጀንቲና ነው ይሄ ቲም ትላንትና ስፔሻሊስት ተመለከቱት ከሜሲ ውጪ በቃ ኢንሻአላህ ነው በቃ ፈጣሪ ያቃል ኢየሱስ ክርስቶስ ያቃል የሆነ ቲም ነው ምክንያቱም ምንም በቃ ይሄ ነገሮችን ለመፍጠር ሜሲ ላይ ተንጠለጠለ ቲም ነውና እዚህ ቦታ ድረስ ድራግ ያርገቻቸው መምጣታቸውና ፋይናል መድረሳቸው ራሱ ኦቨር አቺቭ ነው ያደረጉት ብዬ ነው ማምነው ፐርሰናሊ አንደር አቺቨርስ ብዬ ማስባቸው ደግሞ እነዛ እንከፎች ከረፈፎች ፖርቹጋሎች ናቸው ወይ ፖርቱጋል ቲም እኔ በዚህኛው ዓለም ዋንጫ
ስንት ነገር ጠብቀን ነበር ከነሱ በኋላ እንኳን ስንትና ስንት ታሪክ ተፈጠረ ይሄ ፖርቹጋል ቲም ከነበረው ስብስብ አኳያ ክርስቲያኖ ሮናልዶ የመጨረሻ ዓለም ዋንጫው ነው የሆነ ነገር አብረን ለማሳካት እንፈልጋለን ምናምን ብለው ቢያስቡ ይኖረው ከነበረው አንድምታ አኳያ ከምንም ነገር ብታዩት በቃ ለፖርቹጋል ምቹውን ነገር ነበር ያ ሚድፊልድ ማን ያ ሚድፊልድ ቻንስ ክሬት ማድረግ ሳይችል እንደ ኮቹ ራሱ ሮቤርቶ ማርቲኔዝ እኔ ስለ ፖርቹጋል ማውራት አልፈልግም ግን የመጨረሻ አንደር አቺቨር የሆኑት ሀገሮች እኔ ፖርቹጋል ናቸው ይሄን ማምነው ከነበረው ሁኔታ አንፃር ኦቨር አቺቨር የነበረው እግር ኳስ ተጫዋች በዚህኛው የዓለም ዋንጫ ላይ ማን ነው ብትሉኝ ያው የሚያውቀው ሰው ያውቀዋል ግን ሚኬል ኦሪያዛባል በዚህ ዓለም ዋንጫ ላይ 5 ጎሎችን ማስቆጠር ችሎ ነበር እነዛ ጎሎች ደግሞ ለስፔን በጣም ኢምፖርታንት ነበሩ ግማሽ ፍጻሜ ላይ ያስቆጠረውን ጎል ጨምሮ ማለት ነው አንደር አቺቨር የሆነ የዚህ ዓለም ዋንጫ ተጫዋች ቢይ ማሰው ደግሞ ብሩኖ ሚጌል ፈርናንዴዝ ነው ብሩኖ ሚጌል ፈርናንዴዝ አንድ አሲስት ብቻ ነው ማድረግ የቻለው በዚህ ዓለም ዋንጫ 21 አሲስቶችን ማድረግ ችሎ ነበር ካላንደር ይሩ ላይ በጣም ብዙ ነገር ጠብቀን ነበር ከብሩኖ ሚጌል ፈርናንዴዝ ነገር ግን ይሄን ዓለም ዋንጫ የሚገባቸውን ያክል ካልተጫወቱ ወይም ደግሞ ላይክ ኮንትሪቢዩት ማድረግ ያለባቸውን ያክል ኮንትሪቢዩት ካላረጉ ሰዎች መካከል ቀዳሚውና የመጀመሪያው ተጫዋች ነው ብዬ ነው ማምነው እኔ ፐርሰናሊ ይሄኛውን ሴግመንት በዚህ እንጠቀልለዋለን ወደ ቀጣዩ ሴግመንታችን እናልፋለን አሁን ደግሞ ከልጅነታችን ጀምሮ ስንማር ሪፖርት ካርዳችን ይሄድን እንቀበል ነበር ስለዚህ ሪፖርት ካርድ ነው የምንሰጣቸው ኳርተር ፋይናል ጀምሮ ላሉት ቡድኖች ማለት ነው የመጀመሪያው ቡድን ስዊዘርላንድ ናት ስዊዘርላንድ ኤ ነው የሚሰጣት ለምን ኤ ቻርጅ ነው ስዊዘርላንድ የሚሰጣት በዛ ስብስብ በነበረው ሁኔታ እዚህ ቦታ ላይ መረሳቸው እዚህ መድረክ ላይ ያን ያክል መጓዛቸው ኤ ቻርጅ እንዲሰጣቸው ያደርጋል ሁለተኛዋ ቲም ቤልጂየም ናት ቤልጂየም የምታገኘው ምንድነው ኤ ምክንያቱም ይሄን ጀነሬሽን አፍተር ጀነሬሽን የማያገኙትን የእግር ኳስ ትውልድ መጣው በቃ የመጨረሻ እንጥፍጣፊው ላይ ነበሩትና በዛ እንጥፍጣፊ ቲም ሳይጠበቁ ስፔሻሊ ከነበራቸው ደካማ አጀማመር አቻቻ ከወጡ በኋላ ጨዋታዎች እንዳለ አሸንፈው ሩብ ፍጻሜ መድረስ ችለው ነበር ያላቸውን ቲም መጠቀም ባለባቸው ላይ ተጠቅመዋል ዩሪ ቲሌማንስ ሳይኖር ነበር ያን የስፔን ጨዋታ መጫወት ይቻሉትና በቃ ማድረግ ያለባቸው ነገር አርገዋል በያምናለሁ ለነሱ ኤ ይሰጣቸዋል አሁን ሌላ ቀጣዩ ቲም ደግሞ ማን ይመስላችኋል ኖርዌይ አሁን ኖርዌይ ሩብ ፍጻሜ ተፋላሚ ስትሆን ስፔሻሊ ከመጣችሁ አመጣጥ ከደጋፊዎቹ ከምናምን ምን ይሰጣታል ብላችሁ ታስባላችሁ ኤ ያገባቸው ኤ ብቻ ነው እንዴ ጎበዝ ይሄ ዩኒቨርሲቲ ላይ ታስተማሪ ነው ግን ኤ ነው የሚሰጣቸው ኖርዌይ በኔ ቤት ምክንያቱም ኖርዌዮችም ቲማቸውን በደንብ ዩቲላይዝ አድርገዋል እንግላንድን ፈትነዋታል ከእንግሊዝ በፊት ሲጫወቱም እንግዲህ ሳይጠበቁ ነበር ብራዚል ሳይጠበቁ ማለት አይቻልም ዓለም ዋንጫውን ላይ ግን ዓለም ዋንጫው ሳይጀምር በፊት ብትጠይቁ ብዙ ሰው ብራዚል ነበር የሚላችሁ መልሱን ማን ያልፋል ብትሉ ብቻ ሃላንድ በቃ የመጣበት ራሱ አቅሙ ምናምን ያሳየበት ዓለም ዋንጫ ነበር ለነሱ ኤ ነው መሰጣቸው አሁን ከዚህ በኋላ ያሉት ቲሞች ናቸው አራቱ ቲሞች ስፔን ፍራንስ ኢንግላንድ እና አርጀንቲና ማለት ነው አርጀንቲና ኤ ማይነስ ሰጠናቸዋል ኤ ማይነስ ይሰጠናቸው እስከ ደረሱበት ቦታ ድረስ ይደርሱ እስከ መጨረሻው እስከ ፋይናሉ ጨዋታ ድረስ አርጀንቲና ካምባኮችን እያረጉ እስከ መጨረሻው ድረስ እየተፋለሙ እየታገሉ ሜሲ ጆሮአቸውን ይዛ እንዳለንጋ እያጮች እየጎተተቻቸው ነበር ግን የመጨረሻው ጨዋታ ላይ ፋይናሉ ጨዋታ ላይ ያሳዩት ፐርፎርማንስ ልብ የሚሰብር ነው ከማለት ምንም የሚተናነስ ነገር 105 ደቂቃ አንድ ኳስ አልሞከሩም ኦን ታርጌት አልሞከሩም ኦፍ ታርጌት አልሞከሩም በ120 ደቂቃ ውስጥ ደግሞ አንድ ኳስ ይሞከሩት እሱም የጁሊያኖ ሲሞኔ ከሜሲ የተሻገሩን የኮርና ኳስ ወደ ላይ ሰቀለውን ኳስና ይሄ አንድ ዓለም ዋንጫ ለማንሳት በቂ ፐርፎርማንስ አይደለም ስለማስብ ስፔሻሊ ፋይናል ጨዋታ ላይ ስለመጣ ኤ ማይነስ ሰጥቻቸዋለሁ ከዛ በኋላ ያለችው ቲም ኢንግላንድ ናት ኢንግላንድ የመጀመሪያዋ ቢ ፕላስ የሚሰጣት ቲም ትሆናለች ለምን ሶስተኛ አይደል እንደወጣችሁ ኢንግላንድ ሶስተኛ ነው የወጣችሁ ግን ዓለም ዋንጫ ማሳካት ትችል ነበር ኦሬዲ ግማሽ ጨዋታውን ጨርሰዋል ከአርጀንቲና ጋር የመጡበት መንገድ በጣም ደስ ይላል ቤሊንጋም እየተከሰተ ሃሪኬን እየተከሰተ ጎሎች ኮንትሪቢዩት የተደረጉላቸው ነበር የመጡት የነበረው ጨዋታውን ከመሩ በኋላ ያን ጨዋታ ለመጨረስ የወሰዱት ዲፌንሲቭ ታክቲክስ ስፔሻሊ ቶማስ ቱዌል ስፔሻሊ 6 ጎል ፍራንስ ላይ ማስቆጠር እንደሚቻል ኦሬዲ ምንም ስቴክ የሌለው ጨዋታ ስለሆነ እንደዛ ጎል የገባው ግን ቡካዮ ሳካ 90 ደቂቃ ሳያጫውቱ ቢ ፕላስ በላይ ከሰጣቸው ነው ያኑት አርሰናል ደጋፊ ራሱ አይደለም ታገዳ ሎጂክ ሊስታስቡት ራሱ ከዚህ የተሻለ ማሳካት ይችላል ነበር ዩሮ ላይ ፋይናል ደርሰው ሲሸነፉ ከዛ 2018 ላይ ግማሽ ፍጻሜ ደርሰው ሲሸነፉ ያለፈው ዓለም ዋንጫ ላይ 2022 ላይ ሩብ ፍጻሜ ደርሰው ሲሸነፉ
ላይክ 2024 ላይ በስፔን ዩሮ ድጋሚ ፋይናል ደርሶ ሲሸነፉ ሊነግርህ የሚገባው ነገር አለ። በቃ ይሄ ቲም 4 ፋይናል ደርሶ አንድ መንገድ ለመሻገር የሚቀረው የሆነ ነገር ነው በቃ ያን ነገር እንዴት ማሳካት ያቀታቸዋል? አንደር ላይ ከመጠበቅ ይሄ በታች ሶስተኛ ይገባታል በያላስ ኢንግላንድ ከዛ በላይ መሄድ ነበረባቸው። ለዛ ቢ ፕላስ ሰጣቸው። ሌላው ቲም እንግዲህ ፍራንስ ነው። ፍራንስም ቢ ፕላስ ነው የሚሰጣቸው ከነበራቸው ስብስብ አንፃር የተሻለ መሄድ ነበረባቸው ብዬ አምናለሁ። ፋይናል መድረስ ነበረባቸው ብዬ ስለማስብ የመጨረሻ የቀረችው ቲም ደግሞ ስፓኛ ናት። ስፓኛ ኤ ቻርጅ አንደኛ ተማሪ ወያሬን ስትሬት ኤ አምጥተው ነው የተመረቁት። በጣም ነው ደስ የሚለው። በቃ ቲማቸው ሁሉም ሰው ሮሉን ያውቃል፣ ማድረግ ያለባቸውን ያውቃሉ። የሚጃጃል ሰው የለም። ሁሉም ሰው ስራውን ሰርቷል። ከቤንች የተነሱነ ሚኬል ሜሪኖ አስፈላጊ ጎሎችን ያስቆጠሩ ነበር። ሚኬል ኦሪያዛባል ሰርተዋል። ፋይናል ላይ ፌራን ቶሬስ ሰርተዋል። ላሚን ያማል ማስቆጠር የነበረበት ሳለ ያስቆጥሯል። ሮድሪ ሚድፊልዱን እንደፈለገው ነው ሲፈነጭበት የነበረው። ኩኩሬያ ብትሉት ፖሮ ብትሉት ሰርቷል። ከኋላ ላፖርትና ኡናይ ሲሞን ከፓው ኩባርሲ ጋር አንድ ጎል ብቻ ነው ሙሉ ቶርናመንት የተቆጠረባቸው። አንድ ጎል ብቻ፣ አንድ ጎል ማለት ነውና ምን ያክል ሪልድ የሆነ በቃ በስርዓት የተሰራበት የተለፋበት ቲም እንደሆነ መረዳት ትችላላችሁ። ስለዚህ በዚህ መልኩ ግሬድ አርገን አሳልፈናቸዋል። ወደ ቀጣዩ ሴግመንታችን ልናልፍ ነው። ሰብስክራይብ እያረጋችሁ ይሄ ነገር ይስተካከልን፣ ይሄ ነገር ይቀየርልን። ቴዳ በጣም ኩጽዋለ ግን ትንሽ ነው የምትጮኸው የምትሉትም ነገር መጻፍ ትችላላችሁ፣ ችግር የለውም። ቀጣዩ ሴግመንታችን እንግዲህ የዓለም ዋንጫውን ቤስት 11 ነው የምንሰራው ከበረኛ ጀምሮ እስከ ፊት ለፊት አጥቂው ድረስ ማለት ነው። እዚህ ጋር ዓለም ዋንጫ ላይ ያሳዩትን አቋም ብቻ መሰረት ያደረገ ነው። እንትና እኮ ሙሉ አመቱን እንደዚህ የሚባል ነገር የለም። የእናንተን ቤስት 11 ኮሜንት ላይ አስቀምጡልኝ። የኔን ቤስት 11 ልንገራችሁ። በረኛ ኡናይ ሲሞን እንግዲህ ዓለም ዋንጫው ሳይጀምር በፊት ዳቪድ ራያ እያለ ዮሃን ጋርሲያ እያለ እንዴት ነው ኡናይ ሲሞን የሚጫወተው ብለን ነበር። ግን ኡናይ ሲሞን ሙሉ ዓለም ዋንጫውን 11 ኳስ ብቻ ነው መውጣት ይጠበቅበት። ከዚህ ምን መረዳት ትችላላችሁ? ብዙ የሚመታበት ቲም እንዳልሆነ መረዳት ትችላላችሁ። ግን ኡናይ ሲሞን ከጀርባ ተከላካዮችን የሚያደራጅበት መንገድ እንደ ማኑኤል ኑየር እየተወረወረ እንደ ስዊፐር ኪፐር የሚጫወትበት መንገድ ረጅም መንገድ እንዲጓዝ አርጎታል። ሊደር መሆኑ ከዚህ በፊት ዋንጫው ሲያሳኩ ዩሮ ላይም የነበረ ተጫዋች መሆኑ ምን ያክል ለቡድኑ ጠቃሚ እንደነበር አብረን አይተናል፣ ተመልክተናል ብዬ አስባለሁ። ኡናይ ሲሞን በረኝነቱን ይይዛል። በግራ በኩል ብቸኛው የሪያል ማድሪድ ተጫዋች የሆነው የስፔን ቲም ውስጥ የሚገኘው ኩኩሬያ ይሆናል። ኩኩሬያ ሌፍት ፍላንኩን የራሷ አርጋ ይዟለች። ኑኖ ሜንዴዝ የዓለም ምርጡ ሌፍት ባክ እያልነው ነበረ። በዚህ ዓለም ዋንጫ ወጣ ገባ የሆነ ፐርፎርማንስ ነው ሲያሳይ የነበረው። መጨረሻ ላይም ከላሚን ጋር ሲጫወት ተማቆ እንግዲህ ተጎድቶ ነበር የጨረሰ የነበረውና ኩኩሬያ ግን በቃ አሳምና ያን ቦታ የራሷ አርጋዋለች። ሴንተር ባክ ፓርትነርሺፕ ዊሊያም ሳሊባ ዊዝ ፓው ኩባርሲ ያርጋዋል። አሁን እዚህ ጋር ኤምሪክ ላፖርት ማለት ትችላላችሁ፣ አንዳንድ ሰው ሊቻን ማለት ትችላላችሁ። ግን ይሄ የኔ ፐርሰናል ኦፒኒየን ይሄ ሴንተር ባክ ፓርትነርሺፕ የተረጋጋ ኳስን መጫወት የሚችል አንደኛው በቁመት ትንሽ ረዘም ብሎ አየር ኳስ ምናምን ነገር ምንም አይነት ኢሹና ችግር የሌለበት እንደ ፓው ኩባርሲ አይነት ነው። የትላንትናው ፓው ኩባርሲ ፐርፎርማንስ ላይ እነዛን ሴንተር ባክ እንዴት ነው እነዛን ስሩ ቦሎች የሚያቀብለው እንዴት ነው የሚያቀብለውና በጣም ፐርፌክት የሆነ ፓርትነርሺፕ ነው ብዬ አስባለሁ። በቀኝ በኩል ደግሞ ፔድሪቶ ፖሪቶ ተናለች ፔድሮ ፖሮ እኔ ዓለም ዋንጫው ሲጀምር ቶተናም ማለት ነው ያለፈው አመትም ከዛሬ ወደፊት 2 አመትም 10 ምናምን ሆኖ ሲጨርስ ተከላካዮቹ ሮሜሮ፣ ቫን ዴቨን፣ ጄድ ስፔንስ እና ፔድሮ ፖሮ መሆናቸው ይገርመኛል። ምክንያቱም አራቱም እዚህ ዓለም ዋንጫ ላይ ካየናቸው ምርጥ ተከላካዮች ውስጥ አንዶቹ ናቸው ወይ አንድ ናቸው። ተረዳችሁኛ? እዛ ቦታ ላይ መገኘት ያለበት ቲም አልነበረም። ሚድፊልዳቸውና አጥቂያቸውን አስተካክሏል ቶተናሞች በዚህኛው የዝውውር መስኮት። ቀጣይ አመት የት ሊጨርሱ ይችላሉ? ዊ ዶንት ኖ። ብቻ እዚህ ጋር ፔድሮ ፖሮ ይሆናል። ከዛ ወደ ሚድፊልድ ስሪያችን እንመጣለን። አሁን እኔ ሞር አታኪንግ የሆነ እግር ኳስ ነው መጫወት ፈልጎ ተረዳኸኝ አይደለ? 6 ቁጥሩ ጀነራል ሮድሪ ነው የሚሆነው። ያለ ምንም ጥርጥር ሮድሪ ፕሌየር ኦፍ ዘ ቶርናመንት ይገባዋል ወይ? በደንብ ይገባዋል። ማለት እስከ ፍጻሜው ድረስ ሜሲንና አምባፔ ነው እያሰብን የነበረው ጭንቅላታችን ውስጥ። ምክንያቱም ብዙ ጎሎችን አስቆጥረዋል፣ አሲስት አድርገዋል ምናምን ነገር ኦብቪየስሊ። ግን ስፔን ቶርናመንቱ ስትመጣ ከመጀመሪያው ጨዋታ እስከ መጨረሻው ጨዋታ ድረስ ማን ነው በቃ ዋናው ተጫዋች የቲማቸው ዋና ተጫዋች ማን ነው ብትሉ ያለ ምንም ጥርጥር ሮድሪ ነውና ሮድሪ 6 ቁጥር ቦታውን ይዛል። ከዛ በሁለት አታኪንግ ሚድፊልደር ነው የምንጫወተው። የመጀመሪያው ተጫዋች ጁድ ቤሊንግሃም ነው። ጁድ ቤሊንግሃም እንግዲህ ለኢንግላንድ ስፔሻሊ ከምድብ አልፈው ጥሎ ማለፍ ከገቡበት የነበረ ሰዓት ጀምሮ ሁለት ጎል እያስቆጠረ ነበረ። ሩብ ፍጻሜውና
ጥሎ ማለፉን 16ቱን እንዲያልፉ ያረጋቸው የነበረው ግማሽ ፍጻሜ ላይ ከወደቁ በኋላ ለሶስተኛነት በሚደረገው ጨዋታ ላይ አንድ ጭማሪ ጎል ማስቆጠር ችሎ ነበር። ስለዚህ ጁድ ቤሊንግሃም ይሄ ቦታ ላይ 7 ጎሎችን በማስቆጠር በእንግሊዝ ታሪክ ብቸኛው ሚድፊልደር በመሆን ይሄን ዓለም ዋንጫ ይዞ ጨርሷል። የ10 ቁጥር ቦታ ሁለተኛው 10 ቁጥር ደግሞ ሚኬል ኦሊሴ ነው። ማይክል ኦሊሴ የዓለም ዋንጫን የአሲስት ሪከርድ ከፔሌ በመስበር 7 አሲስቶችን አርጎ ያው በጣም እድለቢስ ነው ምንም ጎል አለማስቆጠሩ ግን አልቅሷል ሁላ ባይዞ ብቻ 7 አሲስቶችን በማድረግ ያለ ምንም ጥርጥር ቤስት 11 ውስጥ የሚገባ ሁለተኛው ተጫዋች ይሆናል ማለት ነው። የ10 ቁጥር ቦታ ላይ ወደ ፍሮንት ስሪውስ መጣ ምንም የተለየ ነገር እንዳትጠብቁ። በግራ በኩል ኪሊያን ምባፔ ይሰለፋል። የዓለም ዋንጫ ኮኮ ጎል አስቆጣሪ 10 ጎሎችን በማስቆጠር አስቡት ሪከርዱ 13 ነው በጆስ ፎንቴን የተያዘው ማለት ነው። 10 ኳስ እንዴት ነው ዓለም ዋንጫ የሚቆጠር 10 አግብቷል። ፊት ለፊት አጥቂ አርሊንግ ብሮት ሃላንድ 7 ጎሎች ማስቆጠር ችሎ ነበር ቡድኑ ላይ ቶርናመንቱ ላይ እስከነበረበት ሰዓት ድረስ። በቀኝ መስመር ደግሞ ሊዮኔል አንድሬስ ሜሲ ሆነው ምርጥ 11ችን ይዙታል ማለት ነው። ቤስት 11ኑ ሰመራይዝ ለማድረግ ያክል በረኛችን ኡናይ ሲሞን ይሆናል። በቀኝ በኩል ፔድሮ ፖሮ፣ በግራ በኩል ማርኮ ኩሬያ፣ መሃል ላይ ፓኩ ባርሲና ዊሊያም ሳሊባ ይሆናሉ። ሚድፊልድ ላይ ሮድሪ 6 ቁጥር ሲሆን አድቫንስድ 8 ጁድ ቤሊንጋም 10 ቁጥር ማይክል ኦሊሴ፣ የፊት ለፊት መስመሩን ደግሞ ኪሊያን ምባፔ፣ ኤርሊንግ ብሮት ሃላንድ እና የ17 ዓመት ታዳጊው ሊዮኔል አንድሬስ ሜሲ አንድ ላይ ሆነው ይመሩታል። ይሄን ቲም አንተ እስኪ ቻለውና አስጨርሰው ሽንትን ነው የሚያስጨርስ። ይሄ የኔ ምርጥ 11 ቲም ነው። ማን እንደምትቀይሩ ኮሜንት ላይ አስቀምጡኝና ሃሪኬን አይነት ጨዋቾችና ነገር ተቀንሷል እዚህ ቲም ላይ ግን ጥሎ ማለፍ ላይ ስፔሻሊ ከገቡ በኋላ በጣም የሚያስፈልጋቸው ቦታዎች ላይ ሃሪኬን ዴሊቨር አድርጓል ብዬ ስለማላስብ ሃሪኬን እዚህ ቲም ላይ ያላካተትኩት ማለት ነው። ቀጣዩ ሴግመንታችን ደግሞ ዓለም ዋንጫው ላይ ያየናቸው ምርጥ 5 ጎሎች ናቸው። እንግዲህ ይሄ የኔ ምርጫ ነው። 5ኛ ደረጃ ላይ ያስቀመጥ ነው የሰንደርላንዱ ተጫዋች ዊልሰን ኢዚዶር ሄይቲ ማለት ነው። ሄይቲ ያገባው ኳሱም ማለት ነው አገኘው አይደለ? እንደዚህ አይነት ሹት ዳቪድ ትሬዜጌ ሲመታ ነው የምታውቁት። በቃ ኳሱን ልክ እንዳገኘው ልቡን ነው ያለኝ ነበረው። የሚገርም ኳስ ነበር ያስቆጠረው። 5ኛ ደረጃ ላይ እሱን አስቀምጨዋለሁ። በ4ኛ ደረጃ ላይ በኔ ሬት የተደረገው ኳስ ደግሞ ኪሊያን ምባፔ ሴኔጋል ላይ ያስቆጠራት የምትገርም ከቦክስ ውጭ ያለች ሌላ ሾት ናት። እቺን ኳስ እንዳገኛት በሀፍተር ኳሷን ሳይነካት ነበር የዞረው። ጎሉን አንድ ጊዜ ራሱ ቀና ብሎ አላየውም። ልክ እንደመጣች እንደ ነክል ቦል አይነት ኳስ ከታች ከፍ ነው ያረጋት። በረኛው ቢወረወር አሞራ ቢሆን ምንም ቢፈጠር የሚይዛት አይነት ኳስ አልነበረችም። የኪሊያን ምባፔን ኳስ 4ኛ ደረጃ ላይ አስቀምጠናል ማለት ነው። የዚህ ዓለም ዋንጫ 3ኛ ምርጥ ጎል ብለን የምንይዘው ደግሞ አርሊንግ ብሮት ሃላንድ ኖርዌይ ከብራዚል ሲጫወት ያስቆጠረው ኳስ ነው። ይሄን ጎል ለመሰላችሁ ወደው አየው ተረጋጋ ምንድን የሚፈጠረው ብሎ አሰበ። ዙሪያው ላይ ሰዎች የሉም ከበውታል። ከዛ በኋላ ኳሷን ልቧን ያላት ይሄ ኳስ 3ኛ ደረጃ ላይ አስቀምጫለሁ። 2ኛ ደረጃ ላይ በዚህ ዓለም ዋንጫ ከገቡ ጎሎች ያስቆጠርኩት አርጀንቲና ስዊዘርላንድ ላይ ያገባችው የሁሊያን አልቫሬዝ ኤፍኤ ኳስ ናት። እቺ ኳስ አስቡት ጭማሪ ሰው 120 ደቂቃ ውስጥ ከገቡ በኋላ ነው የመጣችው። ለአርጀንቲና በጣም አስፈላጊ ጎል ነበረች። እምገርም ኤፍኤ ነበረ ሁሊያን አልቫሬዝ ማስቆጠር የቻለው። ነገር ግን አንደኛ የዚህ ዓለም ዋንጫ ምርጥ ጎል ናት ብዬ የማስበው ኬፕ ቨርድ ከአርጀንቲና የሚያደርጉት የነበረው ጨዋታ ላይ ካብራል የሚባለው ሌፍት ባክ አርጀንቲና ላይ ያስቆጠራት ኳስ ናት። የትኛው ኳስ እንደሆነች ሁላችሁም ታውቁታላችሁ። በሌፍት ሳይድ በኩል ያገኛትን ኳስ ከቲን ካረገ በኋላ ኤሚሊያኖ ማርቲኔዝ ዲቡ ማርቲኔዝን አንጠልጥሎ ያስቆጠረው ጎል 1ኛ ደረጃን ይዛል። የተረሳ ጎል አለ አረ ቴዳ ላየው ሜን ነገር የምትሉኝ ካለ እናንተ ነገሩኝ። እንግዲህ የኔ ቶፕ 5 ነው። የእናንተ ቶፕ 5 ደግሞ ከታች ደቅ አድርጉልኝ እንሾፈዋለን ማለት ነው። ይሄኛውን የዓለም ዋንጫ ሙሉ ሴግመንት እንግዲህ አንድ ላይ ሆነን እያሳለፍን እንገኛለን። የመጨረሻ ማስቀመጥላችሁ ነገር ደግሞ ሆት ቴክ ነው። ሆት ቴክ ማለት አንድ ሐሳብ አለው ወይም ደግሞ እንደ አንፖፑላር ኦፒኒየን ልትወስዱ ትችላላችሁ። ሊፈጠርም ላይፈጠርም ይችላል። ነገር ግን የመፈጠር እድል አለው ብዬ ማስበው ብዙ ሰዎች ግን ላይሰሙበት የሚችል ሐሳብ ማይ ሆት ቴክ ከዚህ ዓለም ዋንጫ ላይ የወሰድኩት ብራዚል መልሳ ዓለም ዋንጫን መብላት የምትፈልግ ከሆነ ወይ ወደ ጆጋ ቦኒቶ መለስ አለባት ወይ ደግሞ ይሄኛው ስታንዳርዳይዝድ የሆነው ኢቮሉሽኑ ያገኘው ነገር ኳስ ጮታለው ምትል ከሆነ ደግሞ ከታች ድጋሜ ሰርቶ መጮት አለባቸው። ለምሳሌላችሁ እንደዚህ ያልኩት ብራዚል ከልጅነታችን ጀምሮ ስናደግ እግር ኳስ ሀገር በቃ የዓለም ምርጧ እግር ኳስ ቡድን ብለን ነበር ያሳደገችን የነበረው። ግን 5 ዓለም ዋንጫዎችን ካነሳች በኋላ 2002 ላይ እንግዲህ 24 ዓመት ተቆጥሮ 6 ዓለም ዋንጫዎች አልፈዋል ማለት ነው።
ብራዚል ለምን ወደቀች ብራዚል ለምን ማታልፎ ስንል ብዙ ምክንያቶችን ማንሳት እንችላለን በዚህኛው ዓለም ዋንጫ የቡድኑ ኳሊቲ ከዚህ በፊት የነበሩትን የብራዚል ቲሞች አይነት ኳሊቲ ያለው ቲም አልነበረም በእድሜያቸው ገፋ ያሉ ተጫዋቾች ነበሩ ሚድፊልዱ ከነሱ ነበር የተዋቀረ የነበረው they didn't have legs ከዛ በኋላ እንደ ኔይማር አይነት ተጫዋቾችም እድሜያቸው ገፍቷል የነበሩት አጥቂዎችም ማድረግ የለባቸው ነገር እያረጉ አልነበረም ከቲም ሴሌክሽን አንፃር ብዙ ነገር ሲባል ነበር ተከላካዮቻቸው ሌፍት ባካቸውና ራይት ባካቸው ሁለቱም ከብራዚል ሊግ የመጡ ተከላካዮች ነበሩና ብዙ ፖይንቶች ነበሩ መነሳት የሚችሉ ማለት ነው ሶ ይሄ ብራዚል ቲም ራሱን አስተካክሉ መስራት አለበት አሁን አርጀንቲና እንዴት እየተጫወቱበት ያሉት መንገድ ስታዩ ኦኬ ሶ ምን መውሰድ እንችላለን ምን አይነት ወኔ እንኳን አትሊስት ሌላው ነገር ቢቀር ወኔ መውሰድ እንችላለን ስፔኖች እየተጫወቱ ካሉት ኮንትሮል ፉትቦል የኛ አይደንቲቲ ምንድነው ብለው አጥንተው ወደ ጆጋ ቦኒቶአቸው መመለስ አለባቸው ጆጋ ቦኒቶ ለዚህ ዘመን እግር ኳስ አይሆንም የሚባል ከሆነ ደግሞ ሞደርን ፉትቦልን በደብ አርገው ከታች ከሩቱ ጀምሮ መስራት አለባቸው በያምናል ምክንያቱም አሁን ያየን ያለነው ብራዚል እኛ ድሮ ምናቃትን ብራዚል ሳይሆን የብራዚልን ጥላ ነው እየተመለከተን ያለነው ይሄ መንገድ ደግሞ በዚህ የሚቀጥሉበት ከሆነ የብራዚል ነገር ኳስ በረጅሙ እየጎዳው ነው የሚመጣው ጣሊያን 4 አላት ጀርመን 4 አላት ስፔን 2 ደርሳለች ፍራንስ 2 ደርሳለች እያለ ሁሉም መከተላቸው አይቀርምና ቶሎ ማስተካከል አለባቸው በያምናለኝ የዓለም ዋንጫን በአንድ ላይ ሰብሰብ አድርገን ከቨር ያደረግንበት ኤፒሶድ ይሄ ነበር አሜሪካ ሜክሲኮ እና ካናዳ የሚገርም ዓለም ዋንጫ ነበር ያዘጋጁት የነበረው አሜሪካ ምን አይነት ስቴዲየሞች ነው ያሏት ማለት ቀጣይ እንግዲህ ሞሮኮ ስፔን እና ፖርቹጋል አዲስ ስቴዲየም አይሰሩ ነገር እንግዲህ ኦሬዲ በጣም ብዙ ስቴዲየሞች ያሏቸው ሀገሮች ስለሆኑ ማለት ነው ግን እንዴት ነው የሚያምሩት የሚይዙት የደጋፊ ብዛት ራሱ አስባችሁታል ላይክ ሌላ ሌቭል ነው ሜክሲኮ 2016 ላይም እንግዲህ ኮፓ አሜሪካ ካጣች በኋላ ሪታየር ያደረገችበት ሜዳ ይሄ ነበር ባሁኑም የዓለም ዋንጫ ፍጻሜ እዚህ ሜዳ ላይ ድል ማድረግ አልቻለችም ሜት ላይፍ ስቴዲየም ላይ ግን ሜዳዎቹ በቃ ቱ አኒ ዘር ኤክስቴንት ነው ያሉት ስክሪኖቹ ምናምን ኤቭሪቲንግ በቃ ይዘጋሉ ይከፈታሉ ምናምን ሲቹዌሽን እና እናንተ እንዴት ታያችሁት ቀጣይ አመት እንግሊዝ ሜዳዎች እነ ቦርንሞዝ ሜዳ ላይ ምናምን ነገር ምትዩት ኳስ ይጥማቸዋል ወይ የሚለውን እንደ ጥያቄ ምልክት አድርገን እንለፈው ዛሬ ማታ ስንገባ ማታ ኳስ የለማን ግን የሚገርም ዓለም ዋንጫ ያየነው ቀጣይ ዓለም ዋንጫ በሞሮኮ በስፔን እና በፖርቹጋል አዘጋጅነት የሚካሄድ ይሆናል እስከዛ ድረስ እንግዲህ ወደ ክለብ ፉትቦላችን እንመለሳለን አርሲዬ ወይዬ ትመለሳለች ፋንተራ አውት እኔ ሆስታጁ ቴርኖስ አርሰናል አብራችሁ ነበርኩኝ ይመቻችሁ